ነፂ በህይወቱ ደስተኛ እንዳልነበረ እኛ እኮ ምንም አላለም። እኛ ምን የተናገርነው ነገር የለም። አንድ ሚዲያ ላይ የወጣ ሰው አለ እና ከዛ ውጪ ግን ሰብሰብ ብሎ ለመኖር ብዙ ኢትዮጵያ መታ መኖር አትፈልግም። እሱ ደግሞ ሙያውን ስለሚወድ አገሩን ስለሚወድ እዚህ ነው መስራት የሚፈልገው የሚል ነገር ነው ያለው። የነጻነት ቤተሰቦች ጉድ ተጋለጠ። የነጻነት ወርቅነህ ቤተሰቦች ምን አይነት ድርጊት ቢፈጽሙ ነው በፌደራል ቁጥጥር ስር ሊውሉ የቻሉት? ያሴሩት ሴራ ምንድን ነው? የተወዳጁ ተዋናይ አዘጋጅ እንዲሁም ደግሞ የፊልምና የቲያትር ስክሪፕት ደራሲ ከዛም በተጨማሪ የቲቪ ፕሮግራም ሆስት የነበረው ነጻነት ወርቅነህ እንግዲህ ካረፈ 6 ወራትን አስቆጥሯል። የሱን ሞት ተከትሎ እንግዲህ ከሞቱ በኋላ ብዙ አወዛጋቢ የነበሩ ነገሮች ሲነሱ እንደነበር ይታወቃል። ከሞቱ ጋር ተያይዞ ሰራተኛው በሰጠችው ጁስ ምክንያት ነው፣ ከዛ በፊት በወሰደው መድኃኒት ምክንያት ነው፣ እንዲሁም ደግሞ ጓደኞቹ ተጠያቂ መሆን አለባቸው የሚሉ ብዙ አስተያየቶች ከዛም ሲሰነዘሩ እንደነበር ይታወቃል። ነገር ግን ከዛ በኋላ ወንድም እህቶቹ እንዲሁም ጓደኞቹ ባለቤቱ ኢንተርቪው ተደርገው እንደነበር የሚታወቅ ነው። ባለቤቱም ስላለችበት የጤና ሁኔታ ነጻነት ለሷ ማለት ምን ማለት እንደነበረ፣ ለልጆቹ ምን አይነት አባት እንደነበረ እንዲሁም ደግሞ የአንድ ልጇ የጤና ሁኔታና የሷ የጤና ሁኔታ ከበድ ያለ በመሆኑ ጎፈንድሚ እንደሚያስፈልግ በመናገሯ ምክንያት ጎፈንድሚ ሁላ እስከ መሰብሰብ የደረሰበት ወቅት ነበረ። ብዙዎች የሚያውቁት ጓደኞቹ፣ ቤተሰቦቹ እንደገለጹት ነጻነት ለራሱ የኖረ ሰው አልነበረም። ነጻነት ካለው ለሌላው በማካፈል የሚያምን ለነገ የሚለው ነገር ያልነበረው ሰው እንደሆነ እዚህ እየሰራ በዶላር እየቀየረ ለቤተሰቦቹ እየላከ ቤተሰቦቹን ያስተዳድር የነበረ ሰው እንደነበረ ተገልጿል። ይሄ በተሰማበት ጊዜ እንግዲህ ሁሉም የኢትዮጵያ ሕዝብ ከባድ የሆነ የሀዘን ስሜት ውስጥ ገብቶ ነበር። ነጻነት በራሱ ስም ቤትም ሆነ መኪና የሌለው ነገር ግን ቤተሰቦቹን ለማስተዳደር ዋጋ እየከፈለ የነበረ ሰው እንደሆነ ይታወቃል። ምክንያቱ ደግሞ እሱ እዛ ሀገር ቢሄድ እንደዚህ አይነት ሙያ ውስጥ ገብቶ መስራት ለሱ ከባድ ስለሚሆንበት በሀገሩ ላይ ተከብሮ በሙያው ተወዶ እየሰራ ቤተሰቦቹ ግን የተሻለ ነገር ስለሚያስፈልጋቸው፣ ልጆቹ የተሻለ የትምህርት እድል ስለሚያስፈልጋቸው ይህንን በማመን ከባለቤቱ ጋር በመነጋገር ነበር ይህንን ውሳኔ የወሰኑት። እሱ እዚህ ሆኖ እየሰራ ገንዘብ እየላከ እሷ ደግሞ እዛ ሆና ልጆቹን እንድታሳድግ ወስነው በየ6 ወሩ እየሄደ ነጻነት ልጆቹንና ባለቤቱን ያይ ነበረ። ባለቤቱ እንደተናገረችው ከሆነ ነጻነት ባል ብቻ እንዳልነበር፣ ጓደኛም ወዳጅም ሁሉ ነገር እንደነበር፣ መልካም አባት እንደነበር ገልጻ ነበር። ልጆቹም እንግዲህ ለሱ ያላቸውን ፍቅር በተለያየ መንገድ ከቀብሩ ቀን አንስቶ ባለቤቱ ኢንተርቪው እስከተደረገችበት ጊዜ ድረስ ጎፈንድሚው እስከተሰባሰበበት ጊዜ ድረስ ከዛም በኋላ ደግሞ የነጻነት ወርቅነህን ሐውልት ምረቃን አስመልክቶ ባለቤቱ እዚህ በመጣችበት ሰዓት በኢቢኤስ ላይ በተደረገላት ኢንተርቪው ለመግለጽ ሞክራለች። ነገር ግን መሀል ላይ ወይም እሷ የሐውልቱን ምረቃት አስመልክቶ እዚህ ከመምጣቷ በፊት ከነጻነት ሞት በኋላ ብዙ አወዛጋቢ ነገሮች ተነስተው ነበረ። ከሷ ጋር ተለያይተው እንደነበረ፣ አልፈልግህም ብላው እንደነበር፣ በሷ ምክንያት በጣም አዝኖ እንደነበር እየተወራ ነበረ። ከዛም አልፎ እንግዲህ የነጻነት ወርቅነህ ወንድምና እህቱ አንድ ሚዲያ ላይ ቀርበው ስለ ነጻነት ወርቅነህና ስለ ባለቤቱ እንዲሁም ደግሞ ስለ ጓደኛው የቅርብ ወዳጄ ነው ስለሚለው ጓደኛው አስናቀ የሰጡት ሀሳብ አስተያየት ደግሞ ትንሽ ነገሮችን ከረር አድርጎት ነበረ። እነሱ እንደገለጹት ከሆነ በሰዓቱ ከባለቤቱ ጋር ተጣልቶ እንደነበር፣ ከዚህ በኋላ ወደ አሜሪካ ተመልሼ አልሄድም ብሎ ለእህትየው ነግሯት እንደነበር፣ እንዲሁም ደግሞ ህንድ ታሞ በነበረበት ሰዓት እነሱ ብቻቸውን እንዳስታመሙት፣ እሷ መምጣት እንዳልፈለገች፣ ማስታመም እንዳልፈለገች፣ እንዲሁም ደግሞ ነጻነት ወርቅነህ የሚኖረው ከባለቤቱ እናት ጋር አብሮ ነውና ከዛ ቤት ሁላ ፌስታልህን ይዘ ልብስን በፌስታል ይዘ መውጣት ትችላለህ ሁላ ብላው እንደነበር፣ ከበሽታው በላይ እነዚህ ነገሮች ጎድተውት እንደነበር ሚዲያ ላይ ቀርበው ወንድሙና እህቱ ገልጸው ነበረ። ከዛም ባሻገር እንግዲህ ጓደኛው ነኝ የሚለው አስናቀም ቢሆን ለሱ ትክክለኛ ጓደኛ እንዳልነበር፣ መጠቀሚያ ሲያደርገው እንደነበር የቆየው በታመመ ሰዓት መጠጥ ተከልክሎ ወይም አንዳንድ ነገሮችን እንዳያደርግ ተከልክሎ የነበረ ቢሆንም ነገር ግን ጓደኞቹ ከዛ ነገር
እንዲርቅ እንዳላደረጉት ወደዛ ነገር እየወሰዱት እንደነበር ብቻ ዞሮ ዞሮ ተጠያቂዎቹ እነዚህ ሰዎች እንደሆኑ ለነጻነት ሞት ሚዲያ ላይ በመቅረብ ነበር የገለጹት። ይህን ተከትሎ ብዙ ህዝብ የተለያዩ ትችቶችና ወቀሳዎችን በነጻለም ባለቤት እንዲሁም ደግሞ በጓደኛው አስናቀ ላይ ሰንዝረው ነበር። ሌሎች ደግሞ በተቃራኒ እንደዚህ አይነትን ነገር ሚዲያ ላይ ወጥቶ ማውራቱ ትርጉሙ ምንድነው? ይሄ የቤተሰብ ገበና አይደለም ወይ? አደባባይ ላይ ወጥቶ የቤተሰብ ገበናን ማውራት አስፈላጊ ነው ወይ? ብለውም እንግዲህ ቤተሰብንም የወቀሱ ሰዎች አልጠፉም ነበር። ከዛም በኋላ የነጻነት ወላጅ አባት አገር ታውቆ ወደዛ ወደ ደቡብ ክልል ወደ ወላይታ ወደ ጋሞ አካባቢ ተሄዶ የነጻነትንም የአባቱንም እንዲሁም የአያቱንም እርም በዛው አውጥተው እንደነበር ይታወሳል። ለየት ባለ መልኩ በሚያምር እንደ የጀግና አሟሟት እንደሞቱ ሰዎች በክብር በደመቀ ሁኔታ እርም የማውጣት ስነ ስርዓትም ተከናውኖ እንደነበር ይታወቃል። ከዛ በኋላ እንግዲህ ስለ ነጻነት ወርቅነህ ጉዳይ ነገሮች ተደፋፍነው ነው ያለፉት። ስለ አሟሟቱ ያው የጉበት ስብ እንደሆነ ሐኪሞች ተናግረው ነበር። ከዛ ባሻገር ግን የተፈጠሩትን ግጭቶች ለመፍታትም የተሞከረበት ሂደት አልነበረም። ነገሮች ተደባብሰው ነበር አልፈው የነበሩት። ነገር ግን አሁን በደረሰን መረጃ መሰረት በትላንትናው ዕለት ፌዴራል ፖሊስ የነጻነት ወርቅነህን ወንድምና እህት በቁጥጥር ስር ማዋሉ ተገልጿል። ምክንያቱ ደግሞ ቅድም ለመግለጽ እንደሞከርኩት ከባለቤቱና ከጓደኛው አስናቀ ጋር በገቡት ውዝግብ ምክንያት የስም ማጥፋት ዘመቻን በመክፈታቸው እንዲሁም ደግሞ እነዛ ሰዎች ላይ ወይም ስማቸው ጠፋ በተባሉት ግለሰቦች ላይ ባደረሱት አግባብነት በሌለው የስነ ልቦና ተጽዕኖ ምክንያት የፌዴራል ፖሊስ በትላንትናው ዕለት በቁጥጥር ስር እንዳዋላቸው ነው የተገለጸው። ነፂ እንግዲህ ሁላችንም እንደምናውቀው በስራው የሚወደድ የሚከበር የሚደነቅ ከእድሜው በላይ ከሚጠበቅበት በላይ ብዙ ነገሮችን አበርክቶ ያለፈ ተወዳጅ ባለሙያ ነበረ። ብዙ ነገር መስራት በሚችልበት ብዙ እቅዶችን በወጠነበት ከሱ ህዝቡ በጣም ብዙ ነገር በሚጠብቅበት ሰዓት ላይ ነው ይህንን ተወዳጅ መልካም የሆነ የጥበብ ባለሙያ ያጣ ነው። ነፂ የጥበብ ተሰጥኦ ብቻ ሳይሆን ስነ ምግባርንም አብሮ የታደለ ጎበዝ ባለሙያ ነበረ። ለጋስ፣ ለሰው ሩህሩህ፣ እሱ ኖሮት ሌላ ሰው ሳይኖር እያየ ማለፍ የማይችል መልካም ልብ የነበረው አስተዋይ የልጅ አዋቂ የነበረ የኪነ ጥበብ ባለሙያ ነበር። ነገር ግን የእግዚአብሔር ፍቃድ ሆኖ እሱ በወሰነለት እሱ በቆረጠለት ቀን ወደ ራሱ ጋር ወስዶታል። እኛ ምንም ልናደርግ የምንችለው ነገር ባለመኖሩ ደግሞ አዝነን ትተናል። ሁላችንም ተጓዦች ነን። መቼ እንደሆነ እንዴት እንደሆነ ባናቀውም ሁላችንም መንገዳችን ወደ ሰማይ ነው፣ ወደ ፈጣሪያችን ነው። የነጻነትንም ነፍስ እንግዲህ ፈጣሪ በቀኙ እንዲያሳርፍ እንመኛለን። የነፂ ስራዎች እንደተወደዱ፣ እንደተፈቀሩ፣ እንደተከበሩ እንግዲህ ከኛ ጋር አብረው ይኖራሉ። ከኛም አልፎ ለትውልድ እንደሚተላለፉ ደግሞ ሙሉ እምነት አለን። ለዛሬ የያዝነው መረጃችን ይህንን ይመስል ነበር። መልካም ጊዜ፣ ቸር ያሰማን።